ሙሉ ኢትዮጵያን ከኢትዮጵያም አልፎ ውጭ ሀገር ያለውን ኢትዮጵያ ራሱ የሚቀርብ ብር አለኝ እና የቲክቶክ ማህበረሰብ እንዳለ አካውንታቸውን እያወጣችሁ ከኔ ጋር ተወዳደሩ፣ በጣም ብር አለኝ፣ ሀብታም ነኝ። ስለዚህ በቃ ያወጣንላት ብር ሸዋሸዋ ነው። የተዘረፈችውን ነገር የለም። ቴዲ ሐዋሳን ጠርቶ ማስረጃ አምጪና ነገሩ ይስተካከል፣ መጋለጥ ያለበት ይጋለጥ ብሎ 3 ቀን ሙሉ ሲጠብቃት አልመጣችም። እኔንም ለምን ጥያቄ ጠየቀች ብላ ብሎክ አርጋኛለች። እናቴ ትምህርት አርጋኛለች ብሎክ። ለማንኛውም እሱ ሀብታም ናት። ዝም ብለን የሰጠነው የኔ እናት ብሩ በቃ ብሎኩ ላሳይሽ ብሎክ ያረገችኝ ምንም ሳላረጋት ለምን ጠየቀች? ከዚህ ሁሉ ልጅቷ ቲክታክ ላይ ቁጭ ብላ እየሰራች ጌም እየተጫወተች ነው። ጌም የተጫወተች ነው። አላየሽም? ድቦራ ጋር ሊካርድ የተደረገው ሙሉ የኢትዮጵያ አንቺ ነፍጠኛ ምንድነው ኢትዮጵያ የምትይው? እስኪ ኢትዮጵያ በይ። ኢትዮጵያ ምንድነው ኢትዮጵያ? ሳውዲ ዝም በል ቆይ ላውራበት። እንዲ እሺ እኮ ተገፍቻለሁ እኮ እኔ ብሬ እኮ ከስሯል። በኔ አንዱ 13,000 ብር አንዱ 10,000 የኔ 6,000 ወደ 32,000 ብር። ወይኔ ጉቺ በስሜ የገባው 26,000 የራሴ 6,000 32,000 እኮ ነው። አስወጫት እቺ ልጅ እኔ በጣም እያበሳጨች ነው። አስወጫት ጉቺ። አንቺ ራሱ ፊትሽ ያስታውቃል። 50,000 ስንት ነገር ካልኩሌት አረግሽበት። ስንት ነገር እናትየዋ የኔ ወድ። አሁን ማን ነው እንደዚህ ግን ያወራው? ሰላም እንዳተኝ ነው እናትየዋ። የኔ ወርቅ ዝም በይ ይመለስ። እኔ ነገርኳት እንዳሰጪ እያልኳት ተይ። ምን አለ ጾስ ብተኛበት እኔ እንዳሰጪ እያልኳት እኔ እኮ እንደ ወንድም መጥቼ ተይ ጉቺ ሸዋሸዋ ነው እላታለሁ። አልሰጥም። አዎ ሸዋሸዋ ነው አለች። ተይ እላታለሁ። ከዛ በኋላ በቃ አልሰጥም ግደለኝ ጾስ እያለችኝ 5 ደቂቃ እኮ አልሞላም። ልክ እንትና ቤት ገባልሻለሁ በውስጥ 50,000 ፉር አድርጋ ስሜን እንዳትጠሪ እንዳትናገሪ መልስልኝ። እቺ ሴትዮ 50,000 ብሬን ትመልስልኝ። ድምፅ ሆኖኝ ብሬን ትመልስልኝ። ትመልስላት። እግዚአብሔርን ትመልስ። በይፋ ተናግሬያለሁ። እኔ የተዘረፈች የተጎዳች ስታለቀስ መስሎኝ ስሜታዊ ሆኜ የሰጠኋት እንጂ ሌሽ ማሌሽ ነው። ካልተዘረፈች የኢትዮጵያ በሳስተዳድራቸው ጥያቄ ስለጠየቅኩ ብሎክ ያረገችኝ ቲክዬ በትልቁ አርግኝ እና አርግኝ ይኸው ብሎክ አደረገቻት። ብር ብላ ስለጠየቀች 2,000 ብር ከፍዬ ነው ብሎክ ያረገችኝ። ጥያቄ ያው ከፍሎ ለመጀብ አንቺ ማም ቁጭዬ ብሎክ ልትደረጊ ነው። ብር ስለጠየቅሽ 50,000 ሸኝቼሻለሁ ሁላ ብላ ነው ብሎክ ያረገችኝ። ሸኝቼሻለሁ ምንም አታመጭም ብላ ብሎክ ያረገችኝ። አንዴ ነፍጠኛዋ አንቺ በ30 ምናምን ሺህ አንቺ ብሎ ከተደረግሽ ጉቺ ላይማ በ50,000 ሪፖርቱን ታስደረግባታለች። ጉቺዬ እኔ ስነግርሽ እኔን ስሚኝ እሺ? ጉቺ ስሚኝ፣ ለሌላ ጊዜ ሼር አድርጉላት። እውነት ነው፣ ሼር ይደረግላት። ትምጣ ሄሎን ወርቅዬ 50,000 ትመልስላት። ራስሽን በትልቁ አርጊ ማሪ። ጉቺ በትልቁ ሁኝልን እባክሽ። እግዚአብሔርን ሼር አድርጉላት። ሼር ይደረግላት። ትምጣ 50,000 ትመልስ። ምንም ወሬ ኤክስፕሌኔሽን ምናምን አያስፈልግም እንዳትል። ሪሲት አለ አይተናል። እግዚአብሔርን ሪሲት አለ። ቤታየው ማለት አይቻልም። እኔ እኮ አትስጪ እያልኩሽ ምን አለበት እኔም ብትሰሚ። እቺ 3,000 ሰው ባለበት ማለት ነው። 3,000 ሰው ባለበት ቴዲ ሐዋሳ ራሱ 3 ቀን ሙሉ ሲጠብቃት አልመጣችም። እንኳን አትመጣም። ነፍጠኛዋ የዛን ቀን እኮ አንቺን አትስጪ ያለሽ ሰው የለም። እኔ እኮ ጉቺን እኮ 1 ሰዓት ተኩል እኮ ነው የመከርኳት። አልሰጥም ግደለኝ ሞቼ ይገኛሉ አለችና እንዳትናገሩ ማን እንደሰጠ 50,000 ጉቺ ብላችሁ ምናምን አለችና ስትት የኔ ዋ ደግሞ ቤታዬ ደግሞ መጣችና ጉቺ 50,000 ሰጣለች፣ የኢትዮጵያ ብር አስገብታለች፣ ያው ሪሲቱ አለች። አንቺ ወራዳ ይኸው ሾሾ ተሰራሽ በቃ። ግን ሌባ ቢሰርቀው አይደንቀው እንዳንል አንቺ ምስኪን ሰው ሆንሽ። ወይኔ ዘራ አንተ ተሸወድኩ። እግዚአብሔርን አንተ ካውን በኋላ
እግዚአብሔር እኔን ስሚኝ አለቃቀሷ አንቺ ፋራንሽ እንደ አለቃቀሷን አታውቂም እንዴ ጉቺ 50 ሺህ የሚያክል ብድግ አድርገሽ እንኪ እኔ በአባብዲ እንደዚህ ብሎኝ ምናምን እንዴ አረልቅሶ እንደዚህ የለም ጉቺ ሸዋሿ ነው ይሄንን እኮ እየደገምኩልሽ ነው እንደዛ ብላ ሸዋሿ ልትሰራ ነው ምናምን ብዬ ስልሽ አልሰጥም እውነትህን እኮ ነው አልሽኝና ሄደሽ እንኪ አለናልሽ እሰይ የእጅሽን ያገኘሽ እንደው ባትመልስ በእኔ በኩል አትመልስ ጭራሽ እንዳትቦልከኝ እንጂ እንደንትና ሄደሻል ብላ እና ተኝቼሻል ያለች ነፍጠኛ ሄደሻል ሄደ ወደ አምላኩ ነገ ቤቷ ውስጥ ስትገቢ ማለት ነው ቤቱ ስትጫኝ ዜሮ ድሬ ብትልኪ 50 ሺውን አስበሽዋል ሰሚ ድሬ ብትልኪ 50 ሺውን እኮ ልክ እንደገባሽ ቀይ ምንጣፍ አንጥፈው ነበር እኮ የሚቀበሉሽ ወይኔ በላቸው ጾሲ በቃ እንዴ በቃ ጾሲ እናትየዋን ማታነደት እንዲያረግ ኖ ማሂ ይቅርታ ነፍጠኛዋ እንኳን የተበሳጨችው በሷ ስም ሌላ ሰው ለሰጠው ጉቺ እኮ የራሷን ብር አውጥታ ታው ጾሲ በቃ እንዴ እናትየዋ ምን እዚህን ያክል እንዴ በቃ እንዴ ፎቶ ለጥፋ ስትረግጣት ነበር አሉ ሽብር ለልጄ ስትናገር ይሰራ ያን ቀለብ ይበቃው ለልጄ ምንድነው ታወሩ ልጄን እኮ ልታልብሶ ለቀለቡ ሁሉ ይበቃዋል ማን ያስሩ ወይላኩት ያን አመት ነው እንጂ ያስሩ ያንቺማ እንደ አመት ነው እናትየዋ ተይ እንጂ እኔ ደግሞ እኮ የዛን ቀን እኮ ነግሬያታለሁ እኔ እኮ ያበሳጨችኝ እኮ እምቢ ተቃለው በትለኝ እሱን አስገባው በእናትህ በቃ ይኸውልሽ ነፍጠኛው አንዴ ይቅርታና የዛን ቀን ምን አለበት እምቢ ጾዚ ምን አገባ እሰጣለሁ ብትለኝ አትሊስት እኔም አልበሳጭም አብራኝ እኮ አማች እኮ ሌላ ሰው እንዳይሰጥ አድርገን እኮ ነው የሄድነው ሄደ በሸሉ እንጃ 50 ሺህ አትሊስት 5 ሺህ አትጭም የቀን ክፉ አይጣልም በቃ ጾሲ በቃ ይበቃሃል በቃ መልስ እንከባበር አንቺ ማይ እንከባበር እንዴ እናትየዋን እኮ አስደበርካት እኮ እንዴ ምን ነው በቃ የሄደ ነገር ይሏን እንግዲህ እንዴ ለምንድን ነው የሄደ ነገር የሚሄደው አለች ተጎልታ ይልን ትመልሳለች እምቢ ካለች ምላሴ ነው አምዘረጋው ወይኔ መድኃኒዓለም እኔም አለው አግዝሻለሁ እግዚአብሔርን በሷ በኩል ደግሞ የመጣ ሰው ደግሞ ካለ ረግጠዋለሁ እኔ እንዴ በቃ አለሁልሽ ጉቺ እንዳፈሪ ስንት የተቸገራለ እኔ ወንድምሽ እያለሁ ጉቺ ከፈራሽ መድኃኒዓለምን ከኔ ጋር ነው የምትታዩ ማንም ጋር አይደለም ጋይስ ነው ውሸት ነው እያሉ ነው እነዚህ ደግሞ ውሸት መሆኑ መች ተረጋገጠ ይላሉ ይኸው ተረጋግጦ እነ ነፍጠኛ እያወራሉ እንዴ እኔ እኮ ነገርኩሽ አረጋግጠው ላላ በእርግጠኝነትማ እንዳልተወሰደባት ተነግሯል በጣም ብዙ ሰው አውርቷን በዚህ ጉዳይማ በጣም ብዙ ሰው አልተወሰደባትም አውቃ ነው ሻሻን የሰራች ተብሏል ማሂ የዛን ቀን እኮ ነገርኳት ፕሩፍ ትፈልጊያለሽ ወይ ላምጣ ስላት ኧረ ጾሲ አያስፈልግም አምኛለሁ ግደለኝ አልሰጥም ብላኝ እኮ ነው ሄዳ በሸሎ የሰጠችው እኔ እኮ ማስረጃ ላምጣልሽ ብያታለሁ እኮ አይ የኔ ከብትህት እውነትም የሐረር ሰንጋ ሲባል እኮ አንቺ ነሽ እውነትም የሐረር ሰንጋ ነሽ በቃ ጾሲ በቃ እንዴ ጾሲ እንዴ በዚህ አጋጣሚ ቆርጣችሁ አድርሱላት ለሄለን ወርቅዬ እየሰማሽኝ ከሆነ ሄለን ወርቅዬ አንቺ ሌባ ወራዳ ብሩን ሸዋሸዋ ነው ህዝቡን የሰራሽው የኢትዮጵያን ህዝብ አስተዳድራለሁ አለኝ ብር ብለሻል አሉ የኢትዮጵያን ህዝብ የምታስተዳድሪ ከሆነ የኔን 50 ሺህ ብር በክብር አመስግነሽ ደግሞ እንደ ነፍጠኛ ሄደሻል ብለሽ ቦልኪኛሉሽ ብሬ ነው በጣም የተራበ የተቸገረ አለ እረዳበታለሁ ሸኝቼሻለሁ ነው ያልሽው ነፍጠኛን እኔንም እንደዛ እንዳትኝ ከመሸኘትሽ በፊት 50 ሺህ ወለዱ ይቅርብኝ ወለዱ 50 ሺውን በአካውንቴ ትራንስፈር አድርጊልኝ እምቢ ካለች ኡጋንዳ እናሳፍናታለን እንዳፈሪ እንዴ እሄዳለሁ ሀቡ ጋር ካልሆነ አቄ ይውጣልኝ እግዚአብሔር ጓደኛሽ ናት ይውጣልሽ አቅሽ እሄዳለሁ እግዚአብሔር ነው እኔም ሰፖርት አደርግሻለሁ እኔ ምስክር ሆናለሁ ደግሞ የዛን ቀን እኔ ነግሮኝ ነበረ እሱ ብቻ ሳይሆን የዛን ቀን እየተነገረኝ እኔ በሴትነቴ አምኜ ሸዋሸዋ እንደሆነ እየተነገረኝ ደንቆሮ ሆኜ እውነትም የሐረር ሰንጋ ብሎ ሰደበኝ እውነቱን ነው
እየነገረኝ የተበላሁት ብለሽ ተናገሪ። ሀቁና መነጋገር ያለብን ከተነጋገርን ላልቀረ ሚኒሊክ አለኝ ማስረጃ። ምንም ማሰባሰብ አያስፈልገውም። ይኸው የላኩበት ወደ ቤታ 50 ሺህ አለ። ትመልስ ለ10 ሰዎች 10 ሺህ ትመልስ። ሰይድ ፋኖ አለ እንዴ? ሰይድ ፋኖናስ ሰይድ ፋኖ ያውቃል። ሰይድ ፋኖ አለ። ሰይድ ፋኖ ያስገባው ጥሬ ብር ያስገባው 10 ሺህ አንበሳ ወርዷል 50 ሺህ ነው አጠቃላይ። እሱም ብር ተበልቷል። ሰይድ ፋኖ እነሱ ለምን ዝም አሉ? እነ ሰይድ ፋኖ እመልሳለሁ ብላለች። የኢትዮጵያን ሕዝብ እኮ ከኢትዮጵያ ውጭ የኢትዮጵያ ሳይሆን የውጭ ኢትዮጵያዊ ሁሉ የማስተዳድረው አለች እኮ ማለት። አሁን ምንም ይሄ ክርክር ወሬ የሚያስፈልገው ነገር አይደለም። ይሄ ቪዲዮ ተልኮላታል። እምቢ ካለች 5 ቀን ይሰጣታል። ካልሆነ ሀቢባ ቤት ሄደሽ ሀቃችን ይታለን። ቲክታክ ራሱ አባዝቶ ከታች ጻፈ 50 ኬ ብሎ የሆነ እንትን አድርጎ እና 50 ኬ አይደለ እንደ የሰረቀችው እቺ ሌባ 50 ሺህ እኮ ነው። 50 ኬ እኮ ነው የሚባለው። እና የምትመልስ ከሆነ ለምን ነፍጠኛዋን ብሎ ካደረገች አንቺ ፋራቱኝ እያሰሩሽ ነው 23 ጉቻ አትስሚ። አሁንም እየነገርኩሽ ነው። አሁንም ጾጽ ብሎኝ ነበርኩ የዛኔ እንዳትያዩልሽ ነግሬሻለሁ። ቀጥይበት፣ በቃ ቀጥይበት። ብርሽ እስኪመጣ ድረስ ድምጻችን እንትን ማለት ነው። ቆይ ጉቺ ቤታ ማባታችሁ ታርጋችሁ ጥብሽ ሊሆኑ ተቸግሬያለሁ አለች፣ ተዘርፌያለሁ አለች። እንደ ማንኛውም ጓደኛ ረዳቻት። ምን አባታቸው ቤታ የቤታ ጦሱ ሰዱ ግማታሞች ምን አባታቸው ማርጋበት አንድ ቆይ ነፍጠኛው አንቺ 30 ሺህ ነው 50 ሺህ እንኳን አልተበሳጨችም። እንደዚህ ቆይ አንቺ የሰው ብር እኮ ነው ያበሳጨሽ። በስም የተሰጠ ለኔ መልሱልኝ የምትይ ጀግና ራሴ አሁን ሲወራ ራበኝ። ደህና ልተኛ የነበርኩት ሴት እናትየዋ እቺ አይዞኝ የምሬ ነው። ከገንዘቡ በላይ ግን የሰውን ልብ የሰውን ጭንቅላት እንደዚህ በጣም ከባድ ነው። የዩጋንዳ ድራማ እንደዚህ ነው እንዴ? የህንድ ፊልም ነው የምናውቀው። የዩጋንዳ ፊልም ትስራል። የነ ኡኙጌን እንዴ ካባላ ጋላ ነው ያለችው። ችግር የለውም እዛው እናሳፍናታለን። ነግሬሻለሁ። አንቺ ብቻ በቃ ብሬን እምቢ ብላኛለች በይኝና እኔ በቃ እንደዛ አረግልሻለሁ። በኔው ንብሽ ወይ ጉድ እነ ሴቦን ምናምን ልክ